ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 11 2017 ዓ.ም ዕለታዊ መረጃዎችን ይዤ መጥቻለሁ። መረጃዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። መረጃዎችን ከተለያዩ አካባቢዎች አሰባስቤ በዚህ ሰዓት ወደ እናንተ የማደርስ ይሆናል። በተለያዩ አካባቢዎች አፍላ ውጊያዎች እየተደረጉ ነው የሚገኙት። በምዕራብ ጎንደር ቋራ፣ መተማ፣ ሻለፋና ሻውራ አካባቢ ውጊያዎች እየተደረጉ ነው። እንዲሁም ደግሞ ወደ ጎጃም ስንሄድ እንደዚሁ ሜጫና አቸፈርን ጨምሮ ደጋዳሞት የነበረውን ውጊያ በተመለከተ ፍኖተ ሰላም ዙሪያና አካባቢው ያሉትን መረጃዎች ወደ እናንተ የማደርስ ይሆናል። ወደ አምባሰል የሚወስዱን መረጃዎች አሉ። ወደ ወሎ ስንሄድ ወደ ሸዋም የሚወስዱን መረጃዎች አሉ። እነዚህ መረጃዎች እንግዲህ ከግንባር አሰባስብ ያለው ወደ እናንተ የማደርስ ይሆናል። በተመሳሳይ ዛሬ የፓርላማ ውሎን በተመለከተ ጠቅላይ ሚኒስትሩ ከሰጧቸው ምላሾች መካከል ዋና ዋና ነጥቦችን በአጭሩ ወደ እናንተ የማደርስ ይሆናል። የድሮን ጥቃት ተፈጽሟል ወደ አዊ ዞን። እሱንም በተመለከተ ዝርዝር መረጃ አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። እንግዲህ እንደተለመደው በርካታዎቻችሁ አስተያየቶችን ልካችሁልኛል። በእጅጉ ነው የማመሰግነው። አስተያየቶችን በተለይ ፓርላማ ውሎንም በተመለከተ እንደዚሁ መልእክቶችን አድርሳችሁኛል። አመሰግናለሁ። ከደረሱኝ መልእክቶች መካከል በእስር ቤት የሚገኘው ጋዜጠኛ አባይ ዘውዱ ያስተላልፋቸው መልእክቶች ወደ 12 ነጥቦችን የያዙ መልእክቶችን አስተላልፏል። እነዚህ በእስር ቤት ውስጥ የሚገኝ የህሊና እስረኛ እና በተለይ በወለጋ በመተከል ለነበሩ ተፈናቃዮች ሳይታክት ድምፅ ሲሆን የነበረ ጋዜጠኛ ነው። አሁን በእስር ላይ ከሚገኙ ጋዜጠኞች መካከል የሚገኘው አባይ ዘውዱ ባለፈውም እንግዲህ ወደ 50 ነጥቦችን የያዙ መልእክቶችን ማስተላለፉ ይታወቃል። አሁን ደግሞ በተለይ ማድረግ ያለብን በሚል ከአጠቃላይ ከሁሉና ትግሉ እንዲሁም ከአማራ ትግል አንጻር የሚከተሉትን ነጥቦች አስተላልፏል። የመጀመሪያው አማራነትና ለአማራነት ምሰሶ መቆም ያስፈልጋል። ሁሉም ከአማራነት በታች መሆኑን አምኖ በመቀበል በመርህ ደረጃ ለአማራ ለጋራ ምሰሶ መቆም ይገባል የሚል ነው። ሁለተኛው የአማራን ትግል ከልብ መቀበልና በመደበኛ መንገድ የመዳኛ መንገድ አድርጎ ያለ ጥርጥር መቀበል ያስፈልጋል። ትግሉን ከልብ መቀበል ያስፈልጋል ነው የሚለው። እንግዲህ ብዙዎቹ በግማሽ ልባቸው የሚይዙት ትግል፣ በግማሽ ልባቸው ኢትዮጵያ ሆነው የሚይዙት ትግል ብዙ ዋጋ እያስከፈለ እንደሆነ የሚያሳይ ነው። ውድ ህይወት እየከፈሉ ያሉ የአማራ ታጋዮችን ማክበርና መቀበል ያስፈልጋል ብሏል። እንግዲህ በዚህ በኩል የሚታየው በነገራችን ላይ በማህበራዊ ሚዲያው የሚታየው ፈር የቀደደ ፈር የለቀቀ አስነዋሪ ድርጊት አለ። አንዱን መደገፍ፣ አንዱን ማንኳሰስ፣ አንዱን መውቀስ፣ አንዱን ማንገስ፣ ይሄ በፍጹም ለማንም የሚጠቅም አለመሆኑ በተደጋጋሚ ተገልጿል። እንግዲህ ይህንንም መልእክት በዚሁ አስተላልፏል። ሌላው የአማራ እሴቶችን ማክበርና መቀበል ያስፈልጋል ብሏል። እንግዲህ የአማራ እሴቶች የሚባሉት ምንድን ናቸው? ታውቁ ናቸው። ተመሳሳይ ዕጣ ፈንታ ያለን መሆኑ ሁላችንም በመገንዘብ ለመልካም ግንኙነት ለመፍጠር መጣር አለብን ብሏል። በአማራ አንድነት ላይ ፍጹም መደራደር አያስፈልግም። እንግዲህ ለማሸነፍ ብቸኛው መንገድ የመጀመሪያው በአንድነት መቆም ስለሆነ ለአማራ አንድነት መደራደር አያስፈልግም የሚል መልእክት አስተላልፏል። የተሻለ ብቃት ያለው ይምራን፣ ይምራኝ፣ ትምራን፣ ይምራ የሚሉ ብስለት የተሞላባቸውን ሀሳቦች ተግባራዊ ማድረግ ያስፈልጋል። ለብቃት ቅድሚያ መስጠት ያስፈልጋል። የመራ የሚለው ዋጋ የሚያስከፍለው ጉዳይ ትዝብት ውስጥ የሚጥል ስለሆነ ይህንን በመገንዘብ ነው። ሌላው ከእኩልነትና ከመርህ አንጻር በዚህ በኩል ሁልጊዜም ለመርህና ለእኩልነት መገዛት ያስፈልጋል ብሏል። ከፍትህ ማማ አለመውረድ፣ በዚህም ስለ ፍትህ የሚታገል ፍትህን መጠበቅ አለበት ብሏል። ለወቅቱ የሚመጥን አስተሳሰብ ማዳበርና መተግበር ያስፈልጋል ብሏል። ለወቅቱ የሚመጥን አስተሳሰብ ማዳበርና መተግበር ያስፈልጋል። 10 ለስር ነቀል ለውጥ መታገል፣ ችግሮችን መጋፈጥ፣ በጥበብ ማለፍ ያስፈልጋል። ለስር ነቀል ለውጥ መታገል ያስፈልገናል ብሏል። 11 ለፈተናዎች እጅ አለመስጠት፣ አኩራፊ፣ ተሸናፊ፣ ተንበርካኪ አለመሆን ይህንን ለድል ያበቃልና እነዚህን መተግበር አለብን ብሏል። ሌላው ምንጊዜም ሀሳብን በሀሳብ ለመሞገት፣ ለንግግር፣ ለውይይት፣ ለክርክር ለፍትህ አስቀድሞ በርን መክፈት ያስፈልጋል ብሏል። እንግዲህ መልእክቶች ያላቸው ናቸው። ጋዜጠኛ አባይ ዘውዱ በእስር ቤት ነው የሚገኘው። መልእክቶቹን እንግዲህ ብዙዎቹ መሆን ያለባቸው ጠቃሚ ምክሮችም ስለሆኑ ይኸው በሚዲያ ተላልፈዋል። ሌሎቻችሁም እያደረጋችሁ ያለውን አስተያየት ተሳትፎ በእጅጉ ነው የማመሰግነው። ቀጥሉበት። ዛሬ እንግዲህ በፓርላማው ስንሄድ በጠቅላይ ሚኒስትር አብይ አህመድ በተለይ ከአብን የምክር ቤት አባል ዶክተር ደሳለኝ ጫኔ
ለቀረቡላቸው ጥያቄ በብስጭት ቀጥታ ጥያቄዎቹን ሳይሆን ጥያቄ አቅራቢውን ሰው ለማሸማቀቅ የሄዱባቸውን ርቀቶች ተመልክተናል። ሁላችሁም አይታችኋል። በዚህ ጉዳይ ላይ እንግዲህ ምን ምን ጉዳዮች ተነሱ የሚለውን አብይ አህመድ እና ብልጽግና እንደ መንግስት እንደ አቋም የተንጸባረቁ ጉዳዮች አሉ። ከነዚህ ውስጥ ዋና ዋና ነጥቦችን ወደ እናንተ በማድረስ ወደ ሌሎች መረጃዎች ሄዳለሁ። እንግዲህ ዛሬ ምክር ቤቱ የፍቅር እስከ መቃብር ገጸ ባህሪያትን ተላብሶ ነው የዋለው። የፍቅር እስከ መቃብር ገጸ ባህሪያትን ፍቅር እስከ መቃብርን ምናልባት በኢትዮጵያ ውስጥ የንባብ ታሪክ የልቦለድ ታሪክ ብዙዎቻችሁ ታውቃላችሁ። በኢትዮጵያ ሬዲዮ ከ2 ጊዜ በላይ ተተርኳል። ባለፈው በኢትዮጵያ ቴሌቪዥን በተከታታይ ድራማነት ወደ ፊልም ተቀይሮ መጽሐፉ ያው የተላለፈ ባለበት ጊዜ ያው ከቤተሰብ በመጣ የኮፒራይት ሕግ ነው የቆመው። ከዚህ አንጻር እንግዲህ አብይ አህመድ ፍቅር እስከ መቃብር ውስጥ የመረጡትን ገጸ ባህሪ እኛ ጉዱ ካሳነን ብለዋል። ያው እንግዲህ ዶክተር ደሳሌ ጫኔ ብልጽግና ጆሮ የሌለው ፓርቲ ነው፣ የሚሰማም ከሆነ ደግሞ የሚሰማው የነ ሞገሴን ውዳሴ ብቻ ነው፣ እነ ቄስ ሞገሴን ብሎ ነበር። ቄስ ሞገሴ በፍቅር እስከ መቃብር መጽሐፍ ውስጥ የፊት አውራሪ መሸሻ የነፍስ አባት ናቸው። የነፍስ አባት ደግሞ ማድረግ ያለበት እንግዲህ ምድራዊ ግሳጼ ሁሉ ነገር ነበረ። ልጃቸውን የንስሐ ልጃቸውን ከመገሰጽ ይልቅ ያደረገው ትክክል ነው በሚል ከአምላክ ጋር ይጣሉ የነበሩ ላደረገው ነገር ሁሉ ትክክል የሚሉ ቄስ ሞገሴ፣ በዛ ምክንያት በኢትዮጵያ ፖለቲካ ውስጥ አጨብጫቢዎች ሲበዙ ያው ቄስ ሞገሴ የሚል ትርጉም ይሰጣል። እና ቄስ ሞገሴዎችን ነው ብልጽግና የሚሰማው የሚለው አብይ አህመድን በውል በማስቆጣቱ እኛ በገጸ ባህሪ ውስጥ ከሆንም ጉዱ ካሳን ነው። ጉዱ ካሳ የፊውዳል ስርዓቱን የሚታገል ለፍትህ ለእኩልነት የሚታገልና ፊት አውራሪ መሸሻን ፊት ለፊት በመሞገት እንዲሁም ደግሞ በተራማጅ ሀሳቦቹ የሚታወቀውን እሱነን እንጂ እኛ ብልጽግናዎች ቄስ ሞገሴዎች አይደለንም። ፊት አውራሪ መሸሻን ለማንገስ የሚሄደው ማን ነው የሚል ጥያቄዎችን እንግዲህ መጽሐፉን ገጸ ባህሪያቶች ለመካፈል ነው ሲደረግ የነበረው እንቅስቃሴ ታየ የነበረው በምክር ቤት በተለይ ዶክተር አብይ አህመድ ይህንን በጽኑ ተችተዋል። ይሄ መንግስት እንግዲህ ቃል በቃል ይቺ ጉዳይ በነገራችን ላይ ዶክተር አብይ አህመድ በውጭ ሀገርም ሲሄድ ጥያቄም ሲጠየቅ ማብራሪያም ሲሰጥ በተለያዩ ቦታዎች የነዚህን የኢዜማን እና የአብንን ተሿሚዎች በፌዴራል ደረጃም በተለያዩ ተቋማት ሹመት መስጠትን እንደ ንግድ ነው እየተጠቀመበት ያለው። ቃል በቃል ሁልጊዜ ለንግድ ነው የሚጠቀመው። እንዲህ አድርጌ አሳትፌ ብልጽግና በምርጫ አሸንፎ ተቃዋሚዎችን ስልጣን ሰጥቼ ይህን ማንም አላደረገውም በ100 ዓመት ተደርጎ አይታወቅም የሚል ሁልጊዜ እነዚህ እንግዲህ ያው ያልታደሉ ሰዎች ለዚህ አይነት የህዝብን ጥያቄ ለማፈኛ እንዲሁም ደግሞ ለንግድ ለፖለቲካ ንግድ መጠቀም ይሆናል። ፓርቲዎቹ ግለሰቦቹን በዚህ ሹመት እየተቀበሉት በተደጋጋሚ አብይ አህመድ አውሮፓ ሄዶ በአውሮፓ የመድበለ ፓርቲ ስርዓት ውስጥ ሪፖርት ሲያደርግ እኔ ለተቃዋሚዎች ስልጣን ሰጥቻለሁ ነው የሚለው። አሁንም ዶክተር ደሳሌ ጫኔን ለማሸማቀቅ ከሄደበት መንገድ ውስጥ የአብን ሊቀመንበር የኔ ካቢኔ አባል ነው፣ ይሄ መንግስት እኮ የሁላችሁም ነው። ካሁን በፊት እኔ ባደረግኳቸው ዘመቻዎች ለምሳሌ የትግራይ ዘመቻ የተባለው እኔ ብቻ አይደለሁም፣ እያንዳንዳችሁ ኃላፊነት አለባችሁ፣ እናንተ ፊት አውራሪ አዝማቾች አልነበራችሁም የሚሉ ጉዳዮችን ሲጠቀም እንግዲህ አብይ አህመድ በአስቸጋሪ ሁኔታ እንኳ ከጎኑ የነበሩ ሰዎችን በፖለቲካ መጠቀሚያነት በዚህ መንገድ ነው እንግዲህ ወደ ህዝብ እንኳ አሳልፎ ለመስጠት ይህንን ጦርነት የኔ ለምን ትላላችሁ የሚል ቁጣም በዚሁ ታይቷል። ለማንኛውም ይሄ የአሁን ብልጽግናን የምትወቅሱት ብልጽግና የጋራ የአብን ፓርቲ ጭምር ያዋጣው መንግስት ነው። ስለዚህ ሁሉም ኃላፊነቱን ሁሉም ከደሙ እጁ አለበት አይነት ነገሮችን የመለሰው ከየትኛውም የውጭ ሀገር ጋር ጦርነት አላደረግንም የሚለው ደግሞ ከምላሾች ውስጥ እንግዲህ ብዙዎቹን በዚህ ምላሽ ብዙዎቹ እንግዲህ ያው በማህበራዊ ሚዲያም ሲቀባበሉት ነበረ። ከየትኛውም ሀገር ጋር በ6 ዓመታት ውስጥ ጦርነት አላደረግንም፣ ባለፈው 100 ዓመት ተደርጎ የማይታወቅ ነው። ይሄ በእኔ የተጀመረ ነው። በነገራችን ላይ ባለፉት 100 ዓመታት የሚለውን በሁሉም ላይ ይጠቀመዋል። ባለፉት 100 ዓመታት በኢኮኖሚ፣ ባለፉት 100 ዓመታት በመንግስት አስተዳደር፣ ባለፉት 100 ዓመታት በኢትዮጵያ መሪዎች ውስጥ በሚል ራሱን በ100 ዓመት ውስጥ ልዩ ክስተት አድርጎ ያሳየባቸው የ100 ዓመታት ተጠቃሾች ያው እንግዲህ ከዛ በፊትም ያው የኦሮሞ ፖለቲከኞች አብዛኞቹም የኢትዮጵያን ታሪክ ከ100 ዓመት አያሳልፉትም። አሁን እሱ ደግሞ በ100 ዓመታት ውስጥ ከነበሩ ካለፉ የኢትዮጵያ መሪዎች ውስጥ ደግሞ ራሱን ቀዳሚ አድርጎ ለማሳየት ባለፉት 6 ዓመታት ከየትኛውም የጎረቤት ሀገራት ጋር ጦርነት አላደረግንም ብለዋል። በዚህ በኩል መነሳት ካለበት አስፈላጊ ሀሳብ ደቡብ ሱዳን እንኳ ከተቋቋመች 20 ዓመት ያልሞላት ሀገር ከኢትዮጵያ ድንበር ገብታ አንድ ወረዳና የወርቅ ማውጫ ማዕድናትን ስትቆጣጠር ጦርነት አላደረግንም አልተከላከልንም ማለት ከአንድ ጤነኛ
ጠቅላይ ሚኒስትር የሚጠበቅ ነው ወይ? የኢትዮጵያን ሉዓላዊ ጥቅም እያስከበሩ ለምን እየወሰዱ ያሉ ሀገራት ጋር ለምን ዳር ድንበር አላስከበሩም ተብሎ ለሚነሳው ጥያቄ ዲፕሎማሲውን በዚህ መንገድ ነው እየገለጹት ያሉት። ሱዳን እንግዲህ ከሁመራ እስከ ቋራ ድረስ የወሰደችው መሬት ይታወቃል። የሱዳን ጦር ሰፍሮ ነው የሚገኘው። እስካሁን ማንም ያባረረው የለም። ይህንን ነው እንግዲህ በፓርላማ እንደ ብሔራዊ ጀግንነት እየቀረበ የሚገኘው። ኢህአዴግ 6 ጦርነቶችን በ6 ዓመታት አድርጓል። በተለያዩ ሀገራት ጋር ከኤርትራ፣ ከደቡብ ሱዳን፣ ከሰሜን ሱዳን፣ ከሶማሊያ ጋር አድርጓል። እኔ ግን አላደረግኩም ነው የሚሉት። እንግዲህ ከዚህ ጋር ደግሞ በሌላ መልኩ አሁን ከቀይ ባህር ጋር በተያያዘ ደግሞ አዳዲስ ሀሳቦች ወደ ኋላ ሲናገሩ ነበረ። በሰላም ግቡ፣ ድርድር ይሻላል ብለናል። እኛ ለሰላም እጃችን ስለምንዘረጋና ለሰላም ያለን ቁርጠኛ አቋም ነው ብለዋል። ማንም ሰው 6 ዓመት ቢዋጋ መሰረታዊ ሀሳብ በተደጋጋሚ ትቀርብ ማንም ሰው 5 ዓመትም 6 ዓመትም ቢዋጋ ከ4 ኪሎ አይገባም፣ ከ4 ኪሎ አይነቀንቀኝም የሚል ዛሬም ይሄ ምላሽ ተሰጥቷል። የቀረቡ ጥያቄ ጨለምተኝነት እየተላበሰ ነው ሲል እንደዚሁ ዶክተር ደሳለኝ ጫኔን በግልም ለማሸማቀቅ ነው። ጨለምተኝነት ነው የታየው። እንግዲህ ያው ብልጽግና ውስጥ ያው መልካም ይታያችሁ፣ ለኔ የሚታይ ብልጽግና በኢትዮጵያ በአውሮፕላን ውስጥ የምትሄድ የምትበራ ሀገር ነች ልማቱ የሚለው ለሌሎቹ ለምን አልታያችሁም? እናንተ የምትሰሙት የምትውሉበትን እየሰማችሁ አእምሯችሁን አጨልማችኋል። የገደል ማሚቶውን ጩኸት ራሳችሁ ወስዳችሁታል ሀሳቡን የሚል እንግዲህ ለምን እንደኔ እንደ ብልጽግና ብዙ ነገር አይታያችሁም? ለምን ሰቆቃ ታነሳላችሁ? የሚለውን በዚሁም ደግሞታል። ያለውን ወንጀል ወደኛ አትቀስሩ፣ ሁላችሁም ወንጀሉን ተካፈሉ ይመስላል። መናገር እና በሀሳብ ነፃነት መናገር፣ መንግስትን መተቸት እንደዚህ ዘመን ሆኖ አያውቅም፣ ባለፉት 100 ዓመታት ነው ያሉት። እንግዲህ ዶክተር ደሳለኝ ጫኔ በፓርላማ ይህንን ስትናገር ጭምር ይህንን በእኛ ዘመን ነው የተፈቀደው እንጂ ከዛ በፊት ሆኖ አያውቅም የሚል ነው። የፕሪቶሪያውን የሰላም ስምምነት በተመለከተ ትግራይ ተፈናቃዮችን በተመለከተ ለመመለስ ዝግጁ ስለመሆናቸው በራያና በጠለምት የተሳካ ተፈናቃዮችን መመለስ ስለመደረጉ ገልጸዋል። በራያና በጠለምት በነገራችን ላይ እስካሁን ባሉ መረጃዎች የራያን ትከታተላላችሁ። እስካሁን ተፈናቃዮች አይደሉም። ከ16 ቦታዎች ላይ ራያ አለማጣ፣ ራያ ባላ አካባቢ 16 ቦታዎች ላይ የሰፈሩት የህወሓት ታጣቂዎች ናቸው። ጌታቸው ረዳም ሚሊሻዎችን ለመመለስ ብሎ ያቀረበው ነው። ሌላው ወደ ወልቃይት ያለውንም እንግዲህ ለመመለስ ዝግጁ ነን ብሏል። የፕሪቶሪያዊ ሰላም ስምምነትና የትግራይን የፖለቲካ ሁኔታን በተመለከተ ለጌታቸው ረዳ ምስጋና አቅርቧል። ላለፉት 2 ዓመታት ቢያንስ ጦርነት እንዳይኖር አድርጓል ብሏል። አሁን አዲስ ህግ አሻሽለን አዲስ አስተዳደር በትግራይ ውስጥ እናቋቁማለን። በዚህም ከጌታቸው ረዳ ጋር ከጀነራል ጻድቃን እንዲሁም ደግሞ ከጀነራል ታደሰ ወረደ ጋር ተነጋግረናል። ከፓርቲዎች ጋርም ከህወሓት ጋርም ከሌሎች የትግራይ ፓርቲዎች ጋርም ተነጋግረናል። በቅርቡ የጋራ መንግስት የፕሪቶሪያዊ ሰላም ስምምነት በሚፈቅደው መሰረት ለ1 ዓመት እናራዝማለን፣ ህጉን እናሻሽላለን። በዚህ ላይ ጌታቸው ረዳ እንደሚነሳ ከኃላፊነቱ ግን ያው የተረጋገጠ ፍንጭ ተሰጥቷል። ግለሰብ ይለወጣል፣ አስተዳደሩ ግን ለ1 ዓመት ይራዘማል። የህዝብ አስተዳደር ምርጫ ተደርጎ እስኪሾም ድረስ ነው ያሉት። ግለሰብ ይለወጣል፣ ይህን ገምግመናል። እንግዲህ ጦርነት በትግራይ አይኖርም የሚለውን ጉዳይ ተናግረዋል። ሌላው የቀይ ባህር ጉዳይ ነው። የቀይ ባህርን ጉዳይ በተመለከተ አቋም ይዘው ጠቅላይ ሚኒስትሩ ይህንን በተደጋጋሚ ሲያንጸባርቁ የነበረው ኢትዮጵያ ለቀይ ባህር ብላ ኤርትራን አትወርም፣ እንወያይ ነው ያልነው። ኤርትራን አንወርም። የኤርትራ ህዝብ ምስኪን ህዝብ ነው። እንደ ኢትዮጵያ ህዝብ ማደግና መበልጸግ ይፈልጋል። ማንም ሀገር ይወረናል ብለን ስጋት የለብንም። ምክንያቱም አስተማማኝ ኃይል ገንብተናል። አይሞክሩንም። የሚሞክረን ካለ ደግሞ በቂ ምላሽ እንሰጣለን የሚለውንም ንግግር በዚሁ አንጸባርቀዋል። ከቀይ ባህር አንጻር የቀይ ባህር ጉዳይ መቼም ቢሆን የማንተወው ጉዳይ ነው። ይህን ያክል ከ120 ሚሊዮን በላይ ህዝብ አንገቱ ታንቆ እስር ቤት ውስጥ እንዲቀመጥ ማንም አይፈቅድም። በቀይ ባህር ጉዳይ ከወንድሞቻችን ጋር ዓለም አቀፍ ማህበረሰቡ በድርድርም በህጋዊ መንገድ ወደብ እንድናገኝ ቀይ ባህር እንድናገኝ እንዲያደርገና ቃል በቃል ቢዝነስ ተርሞችንም በአማራጭ ተጠቅመን እንዲያነጋግሩን ነው የምንፈልገው። ለዓለም አቀፍ ማህበረሰብ ጥሪ እናደርጋለን ነው የተባለው። የኢትዮጵያ ህዝብ ታፍኖ የሚኖርበት ጉዳይ የለም የሚለው እንግዲህ የቀይ ባህር ጉዳይ አሁን ብቻ የተነሳ ጉዳይ አይደለም፣ አጀንዳ አድርገነዋል። ከአሁን በፊት እንግዲህ የመደመር በሚለው መጽሐፍ ውስጥ የአባይና የቀይ ባህርን ፖለቲካዎች በውል አስቀምጠናል። ስለዚህ እሱ ነው እየተገበርን ያለ ነው እንጂ ለየትኛውም የፖለቲካ ደራሽ አጀንዳ አድርገነው አይደለም የሚል ነው። እንግዲህ ይህንን ዛሬ አቅርበዋል። በአጠቃላይ እንግዲህ ኢኮኖሚው እንደበለጸገ በ100 ዓመታት ውስጥ ታይቶ የማይታወቅ የመጠባበቂያ ክምችት ሀገሪቱ እንዳላት፣ የጸጥታ እና የፖለቲካ መዋቅሩ በእጅጉ እየተሻሻለ ስለመሆኑ
እንዲሁም ደግሞ የትጥቅ ትግል የሚያደርጉ አካላትን ደግሞ እጅግ በወረደ መንገድ ለመግለጽ እንዲሁም ደግሞ ባህላዊ እሴቶች ጭምር ቃላትን ሁሉ ምናልባት ይህን ቃል ብዙዎቹ የዲያቆን ዳንኤል ክብረት ነው ሲሉ ነበረ። እነሱን ቃላት ሁሉ ጭምር በመጥቀስ ነው እንግዲህ ሲናገሩ የነበረው። በአጠቃላይ እውነተኛ የፖለቲካ ድርድር ለማድረግ አሁንም ዝግጁ አለመሆናቸውን እና እጅ የሚሰጡና በሰላም የሚገቡ ካሉ ይህንን መንገድ ይከተላሉ የሚል የተለመደ ወታደራዊ ዘመቻችን ይቀጥላል የሚል አቋም ነው በምክር ቤት ውስጥ የታየው። አባይን በተመለከተ የአባይ ግድብን ሙቀቱ አስቸግሮን ነው እንጂ አሁን እንመርቅ ነበረ አይነት ምላሽ ነው። በ6 ወራት ውስጥ ምርቃቱ ይደረጋል፣ ታሪክ ይሆናል፣ ይጠናቀቃል ብለዋል። በቅርቡ እንግዲህ ለአባይ ግድብ 83 ቢሊዮን ብር አዲስ ተጨማሪ ገንዘብ ያስፈልጋል ተብሎ ነበር። ይሄ ገንዘብ ተገኝቶ ነው ምርቃት የሚደረገው፣ ግንባታው ተጠናቆ ነው የሚለው ጉዳይ አልተገለጸም። ይህንን ነው ያሉት። በአጠቃላይ ይሄ አሁን ውጊያ የሚያደርጉ አካላት በኦሮሚያም በአማራም በትግራይም ዓላማ የላቸውም። በምርጫ የተመረጠ መንግስትን ወደ 4 ኪሎ መጥተው መገልበጥ አይችሉም፣ ዓላማ ቢስ ውጊያ ነው በሚል እንግዲህ የፖለቲካ ጥያቄዎችን ሁሉ በዚህ መንገድ ነው አስተያየትና አቅጣጫቸው። የመንግስት እንግዲህ የብልጽግናና የጠቅላይ ሚኒስትር አብይ አህመድ አቋም ይሄ ሆኖ ነው የታየው። ወደ ሌሎች መረጃዎች ሲሄድ በሚኒስቴር መስሪያ ቤቶች የሰራተኞች ማንነትን፣ ብሔርን፣ የትምህርት ደረጃና ሌሎችን መረጃዎች የመሰብሰብ ስራ እየተሰራ ነው ተብሏል። ከግብርና ሚኒስቴር መረጃውን ያደረሱ የመረጃ ምንጮች ይህንን ባለፈው ማርች 18 ጀምሮ ይህን መረጃ እንድናጠናቅር ለሰራተኞች ኢሜይል ተደርጎልናል። በቅርቡ በጤና ጥበቃ ሚኒስቴር፣ በሰራተኛና ማህበራዊ ጉዳይ ሚኒስቴርና በእርሻ ሚኒስቴር የሰራተኞች ለምዘና ፈተና በሚል እንግዲህ ይሄ ጉዳይ በቀላሉ የሚታይ አይደለም በሚል ሰራተኞች ለፈተና ይቀመጣሉ ነው እየተባለው። የካሁን በፊት እንግዲህ ዶክተር ነገሪ ሌንጮ በፌዴራል ተቋማት የአንድ ብሔር ሰራተኞች ብዛትና ቁጥር ይታያል የሚለውን ወደ ተግባር ለመለወጥ እና በዚህ መንገድ ህግ አውጥቶ ጉዳዩን ለመቆጣጠር የሚደረግ እንቅስቃሴ እንደሆነ ነው መረጃዎቹ የሚያሳዩት። ወደ ሌሎች መረጃዎች ሲሄድ ኢህአፓ አንድ መግለጫ አውጥቷል። ከመግለጫዎቹ መካከል በአጭሩ ዋና ዋና ነጥቦቹን ወደ እናንተ ላድርስ። ኢህአፓ የህወሓት እንዲሁም የጊዜው አስተዳደር ኃላፊነቶች በቀጣይ መንገድ በተመለከተ ነጥቦችን አስቀምጧል። በዚህ መሰረት ማንኛውም አይነት የሰብአዊ መብት ረገጣ በአስቸኳይ እንዲቆምና እስካሁን ለተፈጸሙ ወንጀሎች ጥፋተኞችም ተጠያቂ በሆኑት ላይ ህጋዊ እርምጃዎች ሊወሰዱ ይገባል ብሏል። ትግራይን በተመለከተ ባወጣው መግለጫ የዜጎች በህይወት የመኖር መብት እንዲረጋገጥ ሰብአዊ እርዳታም ያለምንም እንቅፋት ለተጎጂዎች እንዲደርስ መደረግ አለበት። 3 ሁሉም የፖለቲካ ችግር የሚመለከታቸው ወገኖች ትርጉም ያለው አካታች የፖለቲካ ውይይት በማድረግ ግጭቶችና መንስኤዎችን በማጥናት ችግሮቹን ለመፍታትና የትግራይን ህዝብ ከሌሎች ኢትዮጵያን ወገኖቹ ጋር እኩል ባለመብቱ የሚኖርበትን ሰላማዊና ዲሞክራሲያዊ ሁኔታ እንዲፈጥሩለት ማድረግ ይገባቸዋል። 4 በትግራይ ውስጥ ያለው ችግር ውስብስብና ዘርፈ ብዙ ጉዳይ ስለሆነ ሁሉም ባለድርሻ አካላት በሰላማዊና ፍትሐዊ መፍትሄ ለማግኘት በቁርጠኝነት የሚጠይቅ መሆኑን እንዲረዱ ማስፈለጉ በአጽንኦት እንገልጻለን ይላል። 5ኛ የትግራይ ህዝብ የጦርነት ነጋሪት በመጎሰም በስጋት በፍርሃት ውስጥ እንዲኖር እያደረጉ ያሉ ኃይሎች ከድርጊታቸው እንዲቆጠቡና ለህዝቡ ሰላሙን እንዲሰጡት አበክረን ጠይቃለን ይላል። ከፊታችን ያሉ ፈተናዎችን በጋራ በማሸነፍ ለትግራይ ህዝብም ሆነ ለሁሉም ኢትዮጵያውያን ብሩህ ተስፋ መገንባት እንችላለን ይላል። ህዝብ ኃያል ነውና ሁሌም ያሸንፋል። መጋቢት 11 ቀን 2017 ኢህአፓ ነው እንግዲህ መግለጫ፣ ረዘም ያለ መግለጫ ነው። ዋና ዋና ነጥቦቹን እያወጣሁላችሁ እንግዲህ በትግራይ 600,000 ሰዎች በጦርነቱ ማለቃቸውንም እንግዲህ ከላይ በመግቢያው ገልጿል። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ስንሄድ ወደ አዊ ዞን የሚወስደን መረጃ ነው የማስቀድመው። በአዊ ዞን በጃዊ ወረዳ ዛሬ መጋቢት 11 7 ሰዓት ተኩል ገደማ የድሮን ጥቃት ተፈጽሟል። እንግዲህ ፓርላማው ላይ አብይ አህመድ ይህን እያሉ ባሉበት ሰዓት ነው በድሮን ጥቃት 4 ሰዎች ጉዳት ደርሶባቸዋል። የድሮን ጥቃቱ የተፈጸመበት ቦታ ጃሂ ማላ ተብሎ የሚጠራ ቦታ ነው። በዚህ የድሮን ጥቃት እንግዲህ 4 ሰዎች ጉዳት ደርሶባቸዋል። የጉዳት ተጎጂዎቹ መጠን ከዚህ ሊጨምር ይችላል። ዝርዝር መረጃዎች ወደፊት የሚወጡ ይሆናል። በዚህ
ባህር ዳር አቅራቢያም እንደዚሁ ዛሬ ጠቅላይ ሚኒስትሩ በፓርላማ ይህን እየተናገሩ ባሉበትና የባህር ዳር ተመራጭ ጋር ሙግት በገጠሙበት ጊዜ በባህር ዳር ከተማ አቅራቢያዎችም ውጊያዎች ሲደረጉ ውለዋል። ሜጫ ገርጨጭ ተብሎ የሚጠራው ቦታ ማለዳ ሲደረግ የነበረ ማለዳ ጀምሮ ጦርነት ሲደረግ ነው የዋለው። በዚህም ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል። ከገርጨጭ ባሻገር መራዊ ከተማም እንደዚሁ ከባህር ዳር በቅርብ ርቀት ውጊያ ሲደረግ ውሏል። መሸንቲ ከተማም እንደዚሁ ረፋዱን ድንገተኛ ጥቃት በከተማው ውስጥ ተፈጽሟል። ከዚህ ባሻገር አቸፈር በካምፕ ላይም እንደዚሁ ጥቃት ተፈጽሟል። በአራቱ ቦታዎች ላይ በተደረጉ ውጊያዎች ከፍተኛ ሰብአዊ ቁሳዊ ጉዳቶች ደርሰዋል። አሃዛዊ መረጃዎችን በተመለከተ የአማራ ፋኖ በጎጃም የሰራጨው መረጃ ላይ አሃዛዊ ቁጥሮች እንደሚከተለው ተገልጸዋል። ከ174 በላይ የመንግስት ወታደሮች ሙትና ቁስለኛ ስለመሆናቸው፣ ከ20 በላይ የመንግስት ወታደሮች ምርኮኛ ስለመሆናቸው እና ከ109 በላይ ደግሞ እንደዚሁ ቁስለኛ መሆናቸውን በአራት አውደ ውጊያዎች ገልጿል። ከ42 በላይ የጦር መሳሪያዎች እና በርካታ ተተኳሾችም እንደዚሁ በፋኖች ገብተዋል ተብሏል። ይሄ እንግዲህ ከትላንትና ጀምሮ በቀጠለው የሁለተኛ ቀን ዘመቻ እየወጡ መረጃዎች ናቸው። አሁንም በዚህ ሰዓት ውጊያ እየተደረገባቸው ያሉ አካባቢዎች አሉ። ፍኖተ ሰላም አቅራቢያ ጅጋ ከተማ ከግማሽ ቀን ጀምሮ በአካባቢው ከፍተኛ ተኩስ ይሰማል። በተለይ ከፍኖተ ሰላም እና ከአካባቢው ወደ ጅጋ ቀጠና ዙ 23 እና ድሽቃ እየተተኮሰ ነው የሚገኘው። ይሄ የሆነው ወደ ጅጋ ከተማ ግማሽ ቀን ላይ ፋኖ ኃይሎች ዘልቀው መግባታቸውን ተከትሎ ነው። በዚህ እየተደረገ ባለው ውጊያ የደረሰ ጉዳት አልታወቀም። በጠዋቱ የመረጃ ጊዜያችን ደጋ ዳሞት ፈረስ ቤት ከተማ ከሌሊቱ 9 ሰዓት ጀምሮ በከተማው ውስጥ እንደዚሁ ከፍተኛ ተኩስ ሲደረግ ነበር ያደረው በተለያዩ ቦታዎች የሚል መረጃ ድርሻችሁ ነበር። በዚህም በተለይ በከተማዋ ቅዳሜ ገበያ፣ መናኸሪያ፣ ትምህርት ቤት፣ አስተዳደር ጽሕፈት ቤት አካባቢ በነበረ ውጊያ ድንገተኛ ጥቃት ነው ፋኖ በሌሊት እየፈጸመው። በዚህም ከ40 በላይ የመንግስት ወታደሮች ሞት ቁስለኛ ሆነዋል ነው የተባለው። ይህ እንግዲህ መረጃው እየተገኘው ከአካባቢ የመረጃ ምንጮች ነው። ወደ ጎንደር ስንመጣ እንደዚሁ በጎንደር የተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። እብናት ከሰዓት በኋላ 8 ሰዓት በኢትዮጵያ ሰዓት አቆጣጠር ከባድ ውጊያ ተቀስቅሷል። ከእብናት ከተማ በስተምዕራብ አቅጣጫ ነጭ ድንጋይ ተብሎ የሚጠራ ቦታ በሚገኝ ወታደራዊ ካምፕ ላይ ድንገተኛ ጥቃት ተከፍቶ ነው ውጊያ የተቀሰቀሰው። በዚህ ድንገተኛ ውጊያ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል። የአምቡላንሶች የመንግስት ወታደሮችን ወደ ሆስፒታሎቹ ሲያጓጉዙ ነበር ተብሏል። ወደ ምዕራብ ጎንደር ስንሄድ በምዕራብ ጎንደር በተለያዩ ቦታዎች 3 ቦታዎች ላይ ውጊያ ሲደረግ ነው የዋለው። የመጀመሪያው በማዕከላዊ ጎንደር አለፋ ወረዳ ሻውራ ከተማ እና አጸደ ማርያም ተብሎ የሚጠሩ ቦታዎች ነው። ሻውራ ከተማ ከማለዳ 12 ሰዓት ጀምሮ ዙ 23 ዲሽቃና ሞርተር አልፎ አልፎ ይተኮሳል። አጸደ ማርያም ግን የጨበጣ ውጊያም ተደርጓል ነው የተባለው። ከ12 ሰዓት ጀምሮ እስከ ረፋዱ 2 ሰዓት ተኩል ድረስ አጸደ ማርያም ከፍተኛ ውጊያ ተደርጓል። በዚህ ውጊያ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል። ቋራ በሙር ተብሎ የሚጠራ ከተማም እንደዚሁ በሌሊት በተደረገ ድንገተኛ ጥቃት በመንግስት ወታደሮች ላይ ሰብአዊ ቁሳዊና ወታደራዊ ጉዳት ደርሷል ነው የተባለው። መተማ ወዲ ገምዞ ተብሎ ወደሚጠራው አቅራቢያ ጣሊያን ድልድይ እየተባለ የሚጠራ ቦታ ላይ በተፈጸመ ድንገተኛ ጥቃት እንደዚሁ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል። ይህንን መረጃ ያደረሰን የአማራ ፋኖ አንድነት በጎንደር አንደኛ ኮር መይሰው ካሳ ኮር ቃል አቀባይ መምህር አስተውል አምሳሉ እንግዲህ እነዚህን መረጃዎች ያደረሰው አለፋ፣ ቋራ፣ መተማ ያለውን ያደረሰው ዛሬ በነበሩ ውጊያዎች በመንግስት ወታደሮች ላይ ከፍተኛ ጉዳት ደርሷል ነው የሚለው። እንደሱ መረጃ ከሆነ ከ97 በላይ የሞት ጉዳት፣ 87 በላይ ቁስለኛ እንዲሁም ደግሞ በፋኖ እጅ የገቡ የመንግስት ወታደሮች አሉ ነው ያለው። ትላንትና ሽንፋ ከተማ ላይ በተፈጸመ የቦምብ ጥቃት እንግዲህ አዳራሹ ስብሰባ ላይ በተፈጸሙ ተከታታይ የቦምብ ጥቃቶች የመከላከያ አባል ነው ጥቃቶችን የፈጸማቸው። በዚህም ከፍተኛ ጉዳት መድረሱን እንደዚሁ ጨምሮ ገልጿል። ዛሬ በምዕራብ ጎንደር 3 የተለያዩ አካባቢዎች ያለው ሁኔታ እንደሚመስለው ተጨማሪ መረጃዎች ይኖራሉ፣ ወደፊት የመለስባቸው ይሆናል። ሌላው መረጃ እንደዚሁ ትላንትና በደቡብ ጎንደር ደራ አንበሳሜ ከተማ በነበረው ውጊያ የወረዳው የብልጽግና ባለስልጣናት እንደዚሁ በፋኖ ተይዘው ተወስደዋል ተብሏል። የሚሊሻ አባላት ከፍተኛ ጉዳት ደርሶባቸዋል። በተመሳሳይ እዚሁ ደራ ወረዳ ከአንበሳሜ ከተማ ባሻገር እንደዚሁ ዋንዛየም እንደዚሁ ጉዳት ደርሷል። አንበሳሜ ላይ የወረዳው ከፍተኛ ባለስልጣናት ጭምር በፋኖ ተይዘው ተወስደዋል ነው እየተባለው። ይህ እንግዲህ ከባህር ዳር በቅርብ ርቀት ከሚገኙ ቦታዎች አንዱ ነው። ሌላው መረጃችን ወደ ወለጋ የሚወስደን ነው።
ከወለጋ በፊት የአማራ ክልል መረጃዎችን ላጠናቅ። ወደ ደቡብ ወሎ አምባሰልና አካባቢው ስንሄድ አምባሰል ከቁንጥሮ ተብሎ ከሚጠራው ቦታ ወደ እምብስ ውሃ እየተባለ ወደሚጠራው ቦታ ተከታታይ የከባድ መሳሪያ ድብደባ ረፋዱ ሲደረግ ነበረ። በዚህ የከባድ መሳሪያ ድብደባ የደረሰው ጉዳት አልታወቀም። የከባድ መሳሪያ ድብደባውን ቆሟል ነው የተባለው። ከወልዲያ ወደ ቆቦ መንጀሎ እና ራዶም ተብሎ የሚጠራው አካባቢ በድንገተኛ ጥቃት ተፈጽሞ ጉዳት ደርሷል። ይህንን ተከትሎ ለሰዓታት ከቆቦ ወደ ወልዲያ እንዲሁም ደግሞ ከወልዲያ ወደ ቆቦ አለማጣ፣ መቀሌ የነበረ የትራንስፖርት እንቅስቃሴ ቆሞ ነው ያረፈደው ተብሏል። ወደ ወለጋ የሚወስዱ መረጃዎች ላስከትል። በወለጋና በሌሎች የኦሮሚያ ክልል አካባቢዎች ከፍተኛ የሆነ አፈሳ አለ ነው የሚሉት የዓይን እማኞች። ወለጋ የዓይን እማኙ በዓይኑ የተመለከተውን ለኢትዮ ፎከስ ሲገልጽ አሙር ተብሎ የሚጠራ ወረዳ በተለይ አጋምሳ ቀበሌችን አጋምሳ ቀበሌን ብዙዎቻችሁ አትረሷትም። በርካታ የአማራ ተወላጆች የተጨፈጨፉባት ቀበሌ ነች። የፓርላማ አባሏ ጭምር በልቅሶ ፓርላማ ላይ ያሰማችበት እዚህ ጭፍጨፋ ላይ ይህን ተከትሎ ነው እንግዲህ የፓርላማ አባላት ጭምር ያለቀሱበት ክስተት። አጋምሳ ቀበሌ ለስብሰባ የተጠሩ በርካታ ሰዎች ወደ ቤታቸው አልተመለሱም ነው የሚሉት የዓይን እማኞች። ወደ ካምፕ ተወስደው ወታደራዊ ስልጠና እየወሰዱ ነው። የጅምላ ፈሳ የግዳጅ ስልጠና ተስፋፍቷል በኦሮሚያ ክልል። ይህንን በመፍራት በርካታ ሰዎች ከከተማ ወደ ገጠር እየሸሹ ስለመሆናቸው የመረጃ ምንጮቹ ገልጸዋል። አፈሳው የእድሜ ገደብም የለውም ነው የሚሉት የመረጃ ምንጮቹ። የእድሜ ገደብም የለውም። ከ14 ዓመት እስከ 60 ዓመት ያሉ አዛውንቶች ጭምር ናቸው ወደ ስልጠና እንዲገቡ እየተያዙ ያሉት። በወለጋና አካባቢው የኦሮሞ ተወላጆች ብቻ አይደለም የአማራ ተወላጆችም ጭምር ተይዘው ወደ ካምፕ በአካባቢ በሚገኙ ካምፖች እንዲገቡ ይደረጋል። ሌሎች ደግሞ ወደ ሌሎች ወታደራዊ ማሰልጠኛ አካባቢዎች እየተወሰዱ ነው እየተባለው። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ከእገታዎች ጋር በተያያዘም እንደዚህ ተጨማሪ መረጃ ደርሷል። በኦሮሚያ ክልል በተለያዩ አካባቢዎች እገታዎችን እነ ሽመልስ አብዲሳ እያስፈጸሙ ነው። ከሸኔ ታጣቂዎች ለክልሉ መንግስት እጅ የሰጡ ታጣቂዎችን ለማቋቋም የገንዘብ ጥረት ሲገጥማቸው እንደዚሁ ተሳፋሪዎችን በየቦታው እየያዙ ሰሞኑ እንግዲህ ከአዲስ አበባ ወደ ደብረ ማርቆስ፣ ባህር ዳር፣ ጎንደር እንቅስቃሴ ላይ የነበረ አውቶቡስ ተይዞ 60 ሰዎች ተወስደዋል። እነዚህን ጨምሮ የተለያዩ አካባቢዎች የሚደረጉ እገታዎችን እያገቱ ገንዘብ እየተቀበሉ ለታጣቂዎች ማቋቋሚያ ገንዘብ ለመስጠት ይህንን ስልት እየተከተሉ ነው የሚሉ መረጃዎች አሉ። ይሄ ሲባል ግን የሸኔ ታጣቂዎች ሰዎችን አያግቱም ማለት ግን አይደለም። ያው በየቀኑ የሚታወቅ እገታ ነው ያለው። በአማራ ክልልም እንደዚሁ ከፍተኛ እገታ ነው ያለው። ከዚህ ጋር በተያያዘ ያው በተደጋጋሚ መረጃዎችን አድርሻቸዋለሁ። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ስለተከታተላችሁ አመሰግናለሁ። መልካም ጊዜ